እስኪ እንዴት ነሽ? ደህና ነሽ? ሰላም እስኪ እንዴት ነሽ? ደህና ነሽ ወይ? ናቲ እኮ አሁን ከሄልዬ ጋ ነው። ለእኛ ጊዜ እየሰጠ አይደለም። እኛም ያው ተነፋፍቀዋል ብለን ያው ዝም ብለናል እና አብሮ ነው የሚያሳልፉት። ያው ሄሉም ትወደዋለች እናውቃለን እኛ፣ እሱም ይወዳታል እና አሁን ሙሉ ጊዜውን ያው ብናፍቀንም እሱ ያው ለሷ ነው ሙሉ ጊዜዋን እየሰጠ ያለው። አብረው ናቸው እና ያው ደስ ይላል። እሷ ደስ የምትል ጥሩ ልጅ ናት፣ እኛም እንወዳታለን። ብቻ ያው እኛን ትቶናል ነው እንግዲህ እንደሰማችሁ ነው። ሄልዬ በማልቀስ ናቲ ደግሞ በማልቀስ ምክንያቱም የሷን ለቅሶ አይቶ እሱ መቻል አልቻለም። ምክንያቱም ማለት ነው ፕራንክ እንደሆነ እኛ የምናቀለን። ምክንያቱም በእንደዚህ አይነት ደረጃ የሚለያዩ ሰዎች አይደሉም። ግን ስሜቷን ለማወቅ እንደገናም ደግሞ ስሜቷ የታወቀ ነው እኮ ማንም ያውቀው ነው ለአንተ ያለትን ስሜት ማለት ነው። ሲቀጥል ደግሞ አንተ ራሱ ወይኔ ፕራንክ አረጋለሁ ብለን ራስ ፕራንክ ተደረግ እና በጣም እንደሚያፈቅራት በጣም እንደሚወዳት በጣም እንደሚሳሳላት አይታችኋል ብዬ እረዳለሁ። አዎ በደንብ አይታችኋል። ለእያንዳንዳችሁ መልስ የተሰጠ ነው ብዬ ነው ማስበው። ሲጀመር ከ100% እኮ 90% ምናምን በቃ ሄሉና ናቲ የሚደግፍ ነው። ያው አንድ 15% ነው። ያው ምቀኛ አይጥፋ። ለማንኛውም ምቀኛ መብዛቱ ራሱ ጥሩ ነው ታውቃላችሁ። ዛሬ እንግዲህ በምርጥ ነገር ሄኒዬ ዛሬ ፕሮግራም አለኝ ምን ስላችሁ ነበረ? ፕሮግራም አላቸው ማታ ይቀወጣል። እንደገና ደግሞ ነገ አዲስ ቪዲዮ ጠብቁ፣ ምርጥ ቪዲዮ ይለቀቅላችኋል። ሰላም ውዶች እንዴት ናችሁ? ደህና ናችሁ? እኔ ያለውኝ ላይክ፣ ሰብስክራይብ እያደረጋችሁ እኔታችሁንም አበረታቱኝ እና ሄልዬና ናቲ እንግዲህ የቲክታከሩ አልቀር በዩቲዩብ አልቀር እንዲህ ንፍቅ ብላችኋል እኮ ህዝቡ ማለት ነው። ህዝቡ እንዴት እንደናፈቃችሁ ናፍቆታቸውን እያያችሁ ነው። በኮመንት ስንት ጊዜ ጠፍቶ የነበሩት መጥቶ በኮመንት ሀሳባቸውን አስተያየታቸውን እየሰጡ ነው። አሁን ገባ ገባ በሉ። ይሄ ልዬም ዩቲዩብ የተንቀሳቀሰ ነው። አሁን እናንቀሳቅሰው 200 እናስገባው። የናትዬ 100 ገብቷል። 150 አስገብተ ነው እንሸኘው። ያው እንግዲህ ይሄዳል፣ በቅርብ ይሄዳል። ግን አሁን ላይ ቶሎ አይሄድም። ቢሆንም ግን የምር ካሁኑን እያሳሰበኝ ነው። ምን ልትሆን ነው? እኔ ተጨነኩ እኮ እኔ ሀሳብ ውስጥ ገባሁ። እሷ እያለች ማለት ነው እንዲህ ተለማምዶ እና በጊዜ በቃ የሆነ ፕሮሰስ ቶሎ ይጀመርላት ወይ ደግሞ በቃ አንተ እዚህ ቅር። አዎ አለዛማ ተለያይቶ ይከብዳል። በዛ ላይ እሷ ዩቲዩብ ነው የምትሰራው፣ አስባችሁታል? ዩቲዩብ ነው የምትሰራው። ከብዙ ሰው ጋር ትገናኛለች። ከባድ ነው የሚሆነው። አለዛ መወሰን አለባቸው። ሲጀመሩ ይወስናሉ፣ የታወቀ ነው እና ያሳውቃቸዋል። በቅርብ ጊዜ እነሱም ራሱ ይነግሯቸዋል ያለውን ነገር እና ሄልዬ እኔ ናፍቆት እኔ ቆንጆ ማለት ነው ትቅበጥ፣ ብቻ ትቅበጥ ናቲ ላይ የምር ትቅበጥ ናቲ ላይ በቃ ምንም ነገር እኮ ነው የሚያምርባቸው፣ ምንም ነገር ማለት ነው። ምክንያቱም ደማቸው ተሳስሯል ብዬ ነው ማስበው፣ ደማቸው ማለት ነው። በቃ ያላቸው ፍቅር በቃ እንዲህ ራሱ ይታያል። እሱም በነፃነት ነው ከሷ ጋር፣ እሷም በነፃነት ነው። እንደፈለገች ነው የምትበጠርበት፣ እንደፈለገች ነው የምትቀብጥበት። በቃ የራሷ በቃ መቼም ለሱ ያላት ስሜት ረብስባ በቃ ያለሱ ሰው እንደማይሆንላት በቃ በጣም አረጋግጣለች። እሱም እንደዛው ማለት ነው እና ፍቅር በማላቸው ከባድ ፍቅር ማይበጠስ ፍቅር ነው ያለው እና ፈጣሪ አሁንም አይለያችሁ፣ አንድ ያርጋችሁ። ጀምራ አንድ ያረጋችኋል። እንደገና ደግሞ ወልዳችሁ ከብራችሁ ትስማላችሁ፣ እርግጠኛ ነኝ ማለት ነው። እኔ አሁን እያሳሰበኝ ያለው ውዶቼ የምሬን ነው የምላችሁ፣ ይሄ የሚሄደው ነገር ነው። አሁን አይምሮዬን እየቆሰቆሰኝ ያለው የምር ቤተሰብ ራሱ በቃ ኬልዬ ጋ ነው በቃ ምንም ነገር ለኛ ራሱ ጊዜ የሰጠ አይደለም። ያው ይደሰት ስለናፈቃት ይደሰት ምናምን ብለን እኛ ራሱ ታው ነው እንጂ በቃ ጊዜውን ሁሉ ከእሷ ጋር ነው የሚያሳልፈው። በቃ እሷ ሄሎ ካፉ አጠፋ እና ታምር ነው እንግዲህ ታምር ነው። ስንት ነገር እየተባለ እንዴት እንደሚሳሳላት እያያችሁ ነዋ። እንዴት እንደሚንገበገብለት አለቀ። ይወዳታል፣ ያፈቅራታል፣ አለቀ ደቀቀ።
የእስካሁኑ ድራማ ነው። ይሄ ትክክለኛ ነው። ትክክለኛውን በደንብ አጣፍጣችሁ ተመልከቱ። እሺ አይናችሁን እንደዚህ ገልጣችሁ ማለት ነው። አንዳንዶች አይናችሁን እንደዚህ ብልቅጥ አድርጋችሁ ተመልከቱ። እና ሄልዬ የናቲ ናት፣ ናትዬ ደግሞ የሄሉ ነው። ሰምተሻል? እያንዳንድሽ ማለት ነው። እና ይሄ ነው የኔ ውዶች። ብቻ ደስ ብሎኛል፣ ማርያምን ደስ ብሎኛል ከምነግራችሁ በላይ ማለት ነው። እኔ ደስታሽን ነው የምፈልገው፣ ሳቅሽን ነው የምፈልገው። በቃ ስቅ ብላ እኮ ነው ያለቅሰችው እናንተ። ስቅ ብላ በቃ የምሯ መስላት ደግሞ ታውቃላችሁ። እነዚህ ሁለቱ እኮ የፕራንክ እሱ የፕራንክ ንጉስ ነው፣ እሷ ደግሞ በተለይ የፕራንክ ንግስት ማለት ነው። እና ከአሁኑ እንግዲህ ይህን ሳምንት በፕራንክ እኛን ዘና እያደረጉ ነው። የዛሬው ግን ደግሞ ሄልዬ ስታለቅስ አሳዘነችኝ። ዋይ ከልቧ እኮ ነው ያለቅሰችው፣ ከልቧ ነው የተሰማች። ትንሽ ጊዜ አለች። እና መቼት እንደዚህ አይነት ሁኔታ ጥሎሽ እንደሚያሄድ አንቺም ታውቂያለሽ፣ እኛም እናውቃለን። ያው የልብ ትርታሽን ለመስማት ነው። ይሄን ያህል እንኳን ቤተሰብ እንዴት የናቴ ቤተሰብ ሄሉን እንዴት እንደሚወዳት ባወቃችሁ። የናቴ ቤተሰብ ማለት ነው እንዴት እንደሚወዷት እና በጣም ነው የሚወዳት፣ በጣም ነው የሚያከብሯት። እና በቃ በእነሱ ግንኙነት ሁሉም ደስተኛ ናቸው። እንደገናም ደግሞ ከዚህ በኋላ ብዙ ነገር ትጠብቃላችሁ እስኪሄድ ድረስ። ኧረ ስንት ነገር አለ፣ ስንት ነገር ታያላችሁና ፈጣሪ አሁንም መጨረሻችሁን እንደዚህ ያማረ ያድርግላችሁ። እኔ ያው የሚያሳስበኝ ይህን እያወሩ በማሉ ይመጣብኝ እኮ ይሄ ነገር ነው፣ በቃ የመሄዱ ነገር እና ይሱ ነገር ቢጓተትልን በደንብ ይጓተትልን። በቅርብ ነው ግን የምትሄደው፣ በደንብ ይጓተትልን። ያው ቀኑ እኮ ቶሎ ነው የሚሮጠው እና አስብበት። እንደገናም ደግሞ ያው እንግዲህ እንደነገርኳችሁ ወይ እሷ ትሄዳለች ወይ እሱ ማለት ነው። ከሁለት አንዱ ነው። ግን እናንተ በምትስማማላችሁ። እኔ ግን ማለት ነው የተመቻቸ ነገር ካለ ይዟት ሂድ። የተመቻቸ ነገር ደህና ነገር ውስጥ ካለ ማለት ነው ይዟት ሂዶ አብሮ ይስሩ፣ አብሮ ይለወጡ፣ እዛ ይኖራሉ። አንዳንድ ቤተሰብ ለመጠየቅ ይመጣሉ። ግን ደግሞ ማይመችና የሚደብር ከሆነ የምሬ ነው የምላችሁ እዚህ ዩቱብ እየሰሩ ፏ ድምቅ ብሎ ከማንም በላይ ነግሶ ይኖራሉ። አይደለ ውዶቼ? ያው ነግሶ ይኖራሉ። ብቻ አላቅም። እኔ እንጃ። ከአሁኑ እኮ እያሳሰበኝ ነው። እና ሄልዬ የኔ ጣፋጭ ማለት ነው የኔ ልብ ግቡ እይም በኋለች እኮ በቃ አለቅሰች። ከልቧ ነው የምር ያለቅሰችው፣ ስቅስቅ ብላ ማለት ነው። እንዴት ሳም እንደሚያደርጋት አያችሁ። ተመሰጡ። አይፈልጋትም። የመራችሁ ነው። አይፈልጋትም ወይ? ኧረ ነገረኛ ሴት ሆንኩ እኮ እኔ ራሱ አስተፈርላላት እና ወንዶቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔንም አበረታቱኝ። ኮመንት ለምትሰጡኝ፣ ላይክ ለምታደርጉኝ፣ ሀሳባችሁ ለምትሰጡኝ ሁሉ ቴንኪ ሶ ማች በጣም ነው የማመሰግነው። ምክንያቱም የእናንተን ላይክ፣ የእናንተን ኮመንት፣ የእናንተን አስተያየት አይቼ ነው እኔም ተመልሼ መጥቼ ቪዲዮ የምሰራ እና ስለዚህ በጣም ነው የማመሰግነው። እናም ደግሞ በደንብ አድርጋችሁ ያው እስከ መጨረሻ ስሙ፣ ላይክ አድርጉ፣ ሼር አድርጉ። ይለያያሉ ላሉትም ደግሞ አድርሱልኝ። እነሱ አይለያዩም። አሁን አይታ አይፈልጋትም፣ ሊያቅፋት አይፈልግም። ደግሞ ከአይምሮ እኮ አይወጣም ይሄ ነገር ማለት ነው። ከስንቱ ጋር ነው? ለምን ከ50 ጋር አይሆንም? ለምን ከ50 ከመቶ ጋር አይሆንም? አንዱም እኮ አንዱንም ያጣ ሰው አለ አይደለ? እሷ ያው ቆንጆ እንትን እያለች ነው ስትፈልግ ደግሞ አልፈልግም ብላ ማለት ነው። ጸባያቸው ቋቅ ስላት ምተው ጀግና ናት። ስለዚህ ማለት ነው እና ይሄን ባትነካኩበን እንደተከበራችሁ እዛው በጸበላችሁ ብለናል። እና ውዶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ባይ